الله الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه أما بعد فنواصل درسنا في هذا الكتاب في كتاب النكاح من بلوغ المرام من أدلة الأحكام للحافظ ابن حجر رحمه الله. يا عبد الله بن مسعود حديث قرطن نبر ያቆምነው የሆነ አንድ ሁለት ሐዲሶች ያሉ የታለፉ ተብሏል እንቀራቸዋለን إن شاء الله. وعنه رضي الله عنه أن رسول الله صلى الله عليه وسلم نهى عن متعة النساء وعن أكل الحمر الأهلية يوم خيبر أخرجه السبعة إلا أبا داود إلا أبو داود لا عيبال إلا أبو داود سلام ما يبالنا إلا أبا داود. بخاري 4216 ሲሆን ሙስሊም 1479ኛ ሐዲስ ይላል። ያለፈው ሐዲስ እንግዲህ ከዓሊ ነው የቀራነው። ዓሊ ረዲየላሁ ዐንሁ የአላህ መላእክተኛ ከሙትዓ ከልክለዋል ብለን የተወሰነ ያልነው ነገር አለ። አሁንም ወዐንሁ ማለት ከዓሊ ረዲየላሁ ዐንሁ በተላለፈ ሐዲስ ረዲየላሁ ዐንሁ أن رسول الله صلى الله عليه وسلم يا الله ملاكتنيا نهى كالكلوال عن متعة النساء كمتعة النساء كالكلوال. ودي متعة ሁለት متعዎች ስላሉ ነው። متعة الحج የሚባል አለ፣ متعة النساء የሚባል አለ። متعة الحج جائز ነው ብለናል الى الان። متعة ማለት ሰውየው አሽሁር الحج ከገባ በኋላ ሸዋል የሚባለው ጨረቃ ከገባ ጀምሮ ذو الحجة 15 ድረስ ወይስ ከሚያልቅ አሽሁር الحج ይባላሉ። በእነዛ ሰዓት ሸዋል ላይ ኢህራም አድርጎ ዑምራ ሰርቶ እንደገና ተፈቶ በዛው አመት ሐጅ መስራት ኢህራም አድርጎ ምን ይባላል ብለናል? ይሄ ሐጅ ላይ እንዳሳለፍ ነው ሙትዓ ይባላል። ይሄ ሙትዓተ الحج ይቻላል አሁንም አለ ነው የሚባል። ይሄ ሌላው ሙትዓተ النساء የሚባል ለضرورة አብቅተውላቸው ነበር ነብያችን ሰለላሁ ዐለይሂ ወሰለም في الجهاد وكذا። ከዛ በኋላ ግን حرام ተደርጎ ተነስቷል الى يوم القيامة። ወደፊት የሚመጣ ሐዲስ አለ። ስለዚህ ነብያችን ሰለላሁ ዐለይሂ ወሰለም عن متعة النساء كمتعة النساء ከልክለዋል። ሙትዓ እንግዲህ መጣቀም ማለት ነው ብለናል። استمتاع በሚለውም ይወራል። وهذا أصرح በሴቶች ከመጣቀም እንግዲህ የተወሰነ ጊዜ ወስኖ ጋብቻ ማለት ነው። ዛኛ ከ3 ቀን ጀምሮ አቅሷ መዳሃ 45 ቀን ነው ይላሉ። ይሄድና ያገባታል፣ የተወሰነ ነገር ይሰጣታል። እንግዲህ ጊዜያዊ ጋብቻ ማለት ነው። ያ ቀን በመድረሱ ብቻ ያለ ጠላቅ ያለ ምን ትሆናለች ሴትዮይቱ ብለናል፣ ትፈታል። ከዚህ ነብያችን ሰለላሁ ዐለይሂ ወሰለም ከልክለዋል አሉ። ሌላ ሁለተኛ ሁክም وعن أكل الحمر الأهلية ይሄ ሰው የሚገለገልባቸው ናህዮች ደግሞ ከመብላትም ነብያችን ሰለላሁ ዐለይሂ ወሰለም ከልክለዋል። እንግዲህ አህል ማለት ይሄ ቤተሰብ ማለት ነው። ወደ አህል እየተነሰበች ነው አህያዋን الحمر الأهلية። حمر ማለት የሂማር ጀምዕ ነው። ሂማር ላንዱ ነው፣ ሂማራን ለሁለቱ። الحمر ሲባል ደግሞ ምን ማለት ነው? ብዙ አህዮች ማለት ነው። ቁርአን ላይ الحمير ይላል፣ ሐሚርም ጀምዕ ነው። ስለዚህ ለማዳ የሆኑና ሰው የሚገለገልባቸው ሰው የሚጋልባቸው የሚጭናቸውን አህዮች ከመብላት ነብያችን ሰለላሁ ዐለይሂ ወሰለም ከልክለዋል። ስለዚህ የለማዳ አህያ ስጋ حرام መሆኑን ከዛ ሐዲስ እንረዳለን። አጥዒማም ላይ ይመጣልናል። አሁን ሐዲሱ አንድ ስለሆነ ነው እዚህ ኪታቡ ኒካህ ላይ ይሄንን ያመጡት። ይሄ ሲባል ሒማር الوحሺ የሚባል ከሆነ እንደሚቻል بمفهوم المخالفه እንረዳለን። ይሄንን حرام ያረጉት يوم خيبر የኸይበር ዘመቻ ቀን ነው አለ። ኸይበር ማለት እንግዲህ ያው ይሁዶች ጋር የተካሄደ ዘመቻ ነው። አላህ Subhanahu Wa Ta'ala ነስሩን ለሙስሊሞች ሰጠ። ከዛ በኋላ እንግዲህ እነሱ ያው ተቸነፉ። ስራ ስለሚችሉ አካባቢው ላይ እየሰራን ግማሽ እየሰጠን
እንኑር ብለው ነብያችንን ሰለላሁ ዐለይሂ ወሰለም ጠየቁ። እሺ ብለው እስከ ፈለግን ድረስ እናስቀምጣችኋለን። ከዛ በኋላ ግን መሬት የአላህና የመላእክተኛው ስለሆነች የአላህ ናት፣ በፈለግን ሰዓት እናወጣችኋለን ተባሉ። في حياة النبي صلى الله عليه وسلم نبروا، وفي خلافة الصديق نبروا، وصدرا من خلافة عمر نبروا. عهد فرسوا من عرقوا كذابوا على عمر أجلاهم. أهون الزهلاي انقدي يوم خيبر ميبالو ظرف تذكر نبياتين صلى الله عليه وسلم متعة النساء حرام يدرقوتم لحوم الحمر الأهليانم حرام يدرقوت ሁለቱንም خيبر ላይ ነው ብለው የሚፈስራሉ من الائمه وعليه مشى النووي وغيره عند ائمه متعة النساء የመጀመሪያ حرام የተደረገው خيبر ላይ ነው አሉ። አንዳንዶቹ ደግሞ خيبر ላይ بالكتابيات ما يستمتع አርገዋል። ስለዚህ يوم خيبر የሚለው للحمر الاهليه ነው እንጂ ዞርፍነቱ ለمتعة النساء አይደለም ብለውም የተከራከሩ አሉ። متعة النساء عند ጊዜ ብቻ ነው عمل فتح ነው حرام የተደረገችው። حرام ከተደረገች በኋላ حلال አልተደረገችም ይላሉ። እነዚህኞቹ ደግሞ خيبر ላይ ከልክለው ነበር። ከዛ በኋላ ደግሞ ለضروራ عمل فتحም አበቁና ለሶስት ቀን ያህል ከዛ በኋላ الى يوم القيامه حرام አርገዋታል። حديث እንደሰማነው اخرجه السبعه سبعه ማለት እንግዲህ ቡኻሪና ሙስሊም الإمام أحمد قبلهما نزل سوستنا أصحاب السنن الأربعة سبعة يبالالو كأصحاب السنن الأربعة أبو داود استثناء أو تتوال أبو داود لا يلم على تحتونه حديثه كتر بخارينا مسلمين تقشعات سلزه متعة عندي أئمة وتنقل لضرورة يبقى على الملو بنورو تملي سوال لبالا بإجماع من يعتد به بإجماع أهل السنة والجماعة متعة النساء حرام ነው ዑመርም ተናግረዋል። በዛ አይነት መልኩ የሚያገባ ሰው አልሰማም አሉ። بمتعة النساء በሙትዓ መልኩ ያገባ ሰው ሙህሰን ሆኖ አይመጣኝም إلا رجمته አሉ ዑመር ረዲየላሁ ዐንሁ። ዚና ነው حد الرجم ያቆምኩበት ቢሆን እንጂ ስላሉ የተወሰኑ ጧይፋዎች የሚሉ አሉ ብለናል። የነሱ ኺላፋቸው ሙዕተበር አይደለም። እኛ እንግዲህ ኢማማችን ነው የሚሉት ሰውዬ الامام علي رضي الله عنه حديثን ያስተላለፉት ከትናንት ወዳ የቀራነውንም ሐዲስ ያሁኑንም እሳቸው ስለሆኑ وعن ربيع بن سبرة عن أبيه رضي الله عنه أن رسول الله صلى الله عليه وسلم قال إني كنت أذنت لكم في الاستمتاع من النساء وإن الله قد حرم ذلك إلى يوم القيامة فمن كان عنده منهن شيء فليخلي سبيلها ولا تأخذوا مما آتيتموهن شيئا أخرجه مسلم وأبو داود والنسائي وابن ماجه وأحمد وابن حبان. يقدي صريح هنا لمن نسخوا صريح هنا حديث ربيع بن سبرة عن أبيه سبرة. ربيع انقدي تابعي مهونون أبزاهنيون تابعيون يامتون بلنال ابن حجر في كتابه هذا ግን ካስፈለገ አንዳንድ ጊዜ ታቢዒውን ጨምረው ያመጣል። ረቢዕ ኢብኑ ሰብራ ከተሰኘ ታቢዒ عن أبيه كاباتو يزو سبرا كمبالو صحابي رضي الله عنه أن رسول الله صلى الله عليه وسلم قال يا الله ملاكتنيا صلى الله عليه وسلم انده بلوال للال إني كنت أذنت لكم في الاستمتاع من النساء عام الفتح نو أو طاسم تذكروا لنا لو طاسنا فتح عندنا إني نيال نبيات صلى الله عليه وسلم كنت نبركم أذنت لكم لن أنت فكجلاتشه نبر أذين مالت فكأدا مالت فكجلاتشه نبر بمن في الاستمتاع من النساء كسيتوج بمتاكم بسيتوج بمتاكم فكجلاتشه نبر يعني انقدي متعة النساء للضرورة ችግር ላይ ስለወደቃችሁ ሩክሳ አርጌ ነበር። ነብያችን ሰለላሁ ዐለይሂ ወሰለም እንግዲህ ሩክሳ የሚያደርጉት ያው በአላህ ወህይ ነው እንብለው አይደል ማን ينطق عن الهوى إن هو إلا وحي يوحى እና
استمتاع እንድታረጉ በሴቶች ፈቅጀላችሁ ነበር وإن الله قد حرم ذلك إلى يوم القيامة تنسخ مالتنا يا حكم እንግዲህ ይሄንን ጉዳይ አላህ Subhanahu Wa Ta'ala حرام አርጎታል إلى يوم القيامة እስከ ቂያማ ቀን ድረስ ካሁን ለት ከፈትህ غزوة الفتح ጀምሮ إلى يوم القيامة الله سبحانه وتعالى حرام አርጎታል ስለዚህ ከዛ በኋላ ሐላል የሚሆንበት መልኩ ሙታዓተ ኒሳ ፈጽሞ የለም አሉ طيب ስለዚህ እንግዲህ ይሄ ነህዩ ሳይደርሳቸው አብረው እስቲምታ የሚያረጉ ሰዎች ሊኖሩ ስለሚችሉ ምን አሉ ነብያችን ሰለላሁ ዐለይሂ ወሰለም فمن كان عنده منهن شيء ከነዚህ በእስቲምታ መልኩ የተጣቀማችሁባት ከነበሩት ሴቶች እናንተ ዘንድ ያሉ ካሉ አሉ ነብያችን ሰለላሁ ዐለይሂ ወሰለም فليخلي سبيلها መንገዷን ክፍት ያርግላት ማለት ይልቀቃት ይዛችሁ እንዳትቀጥሉ ይሄ ነህ እስከሚደርሳችሁ ድረስ ካሉ እናንተ ዘንድ ያሉ ካሉ عن طريق المتعه መንገዳቸውን ክፍት አርጉላቸው ለቀቋቸው እንዳትጣቀሙባቸው አሉ ولا تأخذوا مما آتيتموهن شيئا ከሰጣችኋቸው ገንዘብ ደግሞ ንብረት ልብስም ሆነ ሌላ አብዛኛውን በልብስ ነው እስቲምታ የሚያረጉት ብለናል እንዳትወስዱባቸው እንግዲህ ፈርጃቸውን استحلال በማድረጋችሁ ሙቃቢል ስለሆነ የሰጣችኋቸው ያንን ነገር ከሄርሽማ ብላችሁ ከሰጣችሁት ንብረት ደግሞ እንዳትቀሙ ያን የሰጣችሁትን እንደያዙ ልቀቋቸው طيب الحديث في صحيح الإمام مسلم قطر انقدي الذكرم من ورال تايالاتشو وحديث انقدي في كثير من النسخ سلتصعفن ويقراود الإمام مسلم في صحيحه وكذلك أبو داود في سننه والنسائي أيضا وابن ماجه من الأربعة انقدي سوستو زقبوتال مالتنا وأحمد وابن حبان هنا يتتكسوا أئمات في كتبهم حديث ناس بتوتال سلزه حكم متعة النساء الحرمة المؤبدة إلى يوم القيامة متعة لسوسكن لا كزام بلو لور ويم دقمو الزها كوابيس كالله درس بلو عند تنسيت ماقبار ይሄ አይኑ አዚና ራሱ ዚና ነው ይሄን የሚያረግ ወደኔ አያመጡልኝም ረጅም ያረኩት ቢሆን እንጂ ሙህሰን ከሆነ ብለው አሚሩል ሙእሚኒን ዑመርም ብለዋል አኢመቱ አህሊ ሱና ወልጀማዓ على تحريم متعه النساء ሙጅሚዑት ናቸው ብለና ሙታዓተ ኒሳ አይቻልም ያንዳንድ ሰዎች ቅድም ተቀስ እንዳረኩት ዚህን ሙታዓተ ኒሳን በሙታዓተ الحج ተረርተው ሙታዓተ الحجንም ምንም ያረጉ እንደነበሩ አሳልፈናል ሐጅ ላይ ሙታዓ የሚለው እንግዲህ ስሙ ሲያገናኘው ሙታዓ حرام ነው ሲባል ክልክል ነው ሲባል ይሄን ሙታዓ የሚለውን ወደ የተወሰዱት አንዳንድ አይማዎች ወደ ሙታዓተ الحج ወስደው ተመቱ አይሆንም ብለው የከለከሉ እንዳሉ አርጃሁ ደግሞ እዛ ላይ የትኛው እንደሆነ ሐጅ ላይ ያሳልፈናል እዚህ ላይ ግን ሙታዓተ النساء بالإجماع حرامنا يتكلكلنا وعن ابن مسعود رضي الله عنه قال لعن رسول الله صلى الله عليه وسلم المحلل والمحلل له إهن فسرنا على ألفه درسات الله رواه أحمد والنسائي والترمذي وصححه وفي الباب عن علي أخرجه الأربعة إلا النسائية وفي الباب مالت في هذا الباب مالت في لعن المحلل كعلي رضي الله عنهم من ورى حديث الله أخرجه الأربعة إلا النسائي أصحاب السنن الأربعة زقبوتها للا باستثناء الإمام النسائي رحمه الله صحيح الجامع أمستشي عندمته عندنا حديث نوال يا علي حديث صحيح هنا مخرج صحيح بشواهده رواه أبو داود يا علي حديث انجليز سنن ابي داود ላይ ማየት 2076ኛ ሐዲስ ነው ይላል والترمذي 1119ኛ ሐዲስ وابن ماجه 1935ኛ ሐዲስ وفي سنده الحارث الأعور وهو ضعيف እንግዲህ الحارث الأعور ضعف አለው አሉ
علي كعلي يتوراو حديث سند لا الحارث علبت السنة كعلي የሚያወራው አሉ لكن شواهد ሌሎች متابعات እና شواهዶችን አይተው حديث درجة الصحة درسዋል ብለዋል ስለዚህ حديثን لفظን እዚህ አላመጡትም የዓሊን حديث አቡ ዳውድ እንደተባለው አሁን ተባለው ቁጥር ላይ ትርሚዚና ኢብኑ ማጃህም ቁጥር ተዘግበዋል እነዛ ቁጥሮች ላይ ለፍዙን ማየት ያስፈልጋል وعن ابي هريره رضي الله عنه قال رسول الله صلى الله عليه وسلم لا ينكح الزاني المجلود الا مثله رواه احمد وابو داود ورجاله ثقات صحيح الجامع 7808ኛ حديث ነው ይላል እዚህም مخرج صحيح رواه احمد الامام احمد في المسند ሁለተኛ 324 وابو داود الامام ابو داود 2052ኛ حديث ዘግበውታል ይላል ይሄ ደግሞ እንግዲህ ዛኒያን ነው የሚያገባው ዛኒያንም የሚያገባት ዛኒ ነው ሁክሙ ይሄ خبر ነው ወይስ ሁክም ነው ሁለቱም ነው ተብሏል እንግዲህ حديثን ያስተላለፉት አቡ ሁረይራ ናቸው ረዲየላሁ ዐንሁ قال رسول الله صلى الله عليه وسلم يا الله መላእክተኛ እንዲህ ብለዋል لا ينكح አያገባም አሉ ዛኒ አያገባም المجلود የተገረፈ የሆነው እንግዲህ ይሄ ቀይድ አይደለም ذكر الشيء الغالب በአብዛኛው እንግዲህ ድሮ ሸሪዓ ስለተጠበቀ ዚና ከሰራ እንዳካል ምን ይደረጋል ማለት ነው ይገረፋል ሙህሰን ካልሆነ ምንድነው የሚደረገው ብለን መቶ ይገረፋል ስለዚህ ዚና ሰርቶ የተገረፈ አካል አያገባም ኢላ مثله የሱኑ አምሳያ እንጂ አያገባም ማለት እዚህ ላይ እንግዲህ አይማዎች በጣም ተካለፉ በጣም አብዛኛው አንዳንዶቹ ምናሉ ይሄንን ማለት ኢኽባር እንጂ ሁክም አይደለም አብዛኛውን ዚና የሚሰራ ወንድ የሚሉ ኢለዛኒያ እንግዲህ ሁሉቅ የሚባለው ነገር ያሸባው ደህና ሰው ነው የሚወደው መጥፎ ሰው ደግሞ መጥፎ ሰው ነው የሚወደው ስለዚህ የሰው የዚና ከሰራ የሚፈልገው እንደሱ አይነት ነው ብለው ነብያችን ሰለላሁ ዐለይሂ ወሰለም ኢኽባር ያረጉ እንጂ ዚና የሰራ ሰው ዚና ያልሰራችውን አፊፋይቱን ማግባት አይችልም ማለታቸው አይደለም ብለው ይቻላል የሚሉ አይማዎች ይኖራሉ ሌሎቹ ደግሞ ነዓም ይሄ እንደዚሁ خبرም ሆኖ ሁክም መዝከር ነው ስለዚህ ዚና እንግዲህ ቁርአን ላይ ግልጽ አለ في ሱረቲ ማን ነው النور ነው الزاني እንደነ የሚለው አያ لا ينكح إلا زانية أو مشركة والزانية لا ينكحها إلا زان أو مشرك نهاية الآية ملأ وحرم ذلك على المؤمنين قلت هنا حكمنا سلزي زاني ننجي آية قباب أنت ما قبات كفلك زانيان ما قبات أتشلم أنت عفيف هنا الصع عفيفة هنا دقمو زانين ما قبات هي يتكلك لنا بشريعتنا يتشال عرفانم ميل የሚያረጉት እንደዛ ነው ሸርዓንም እንግዲህ ተወብታ ተስተካክላ ከሆነ እሱም ተወብቶ ተስተካክሎ ከሆነ ዘዛለ لكن في حاله انها زانيه او في حاله انه زاني አይጋቡ ሐዲሱ ወይም እንግዲህ አያው የወረደው በሆነ ሰውዬ ምክንያት ነው ብለናል የሆነ ሱሐቢ ድሮ እንግዲህ በጋያ የሚባሉ ነበሩ የሴተኛ ዳሪዎች ማለት ነው ማለሽ አክረመኩሙላህ እንደዛ አይነት ነበሩ ፊል ጃሂልያ እስልምና መጣ ሱሐቦች ሰለሙ ይሄ ኡሳራ የምርኮኛ አስረውት ከሙስሊሞች መካ የሚያስሩትን እየፈታ የሚወስድ ሱሐቢ ነበር ብለናል ዘከረና ለደባብ ስሙ ይመጣና ከመዲና እንግዲህ ሩቅ ሀገር እኮ ነው አሁን ራሱ ባስያሂ ተብሎ ስንት ያለፋል በዛ ሰዓት ግን በዛ ሙቀት ግመል ጋልቦ መጥቶ እዚህ የታሰሩ ወንድሞቹን ቦታ ጠይቆ ከግርበረታቸው ፈቶ በግመል ይዟቸው መዲና የሚሄድ ሱሐቢ ነው በጣም ጀግና ሱሐቢ እና በሱ ሰበብ ነው መጣ ጨረቃ ነው ይላል ለሊቱ እዛ ላይ እንደቆምኩኝ ቻናቅ የምትባል በዛ አይነት የምትተዳደር ነበረች
ከሌና ሆይ አለችኝ ይላል አዎን አልኳት ይላል خلاص እንኳን መጣህ ዛሬ እኛ ጋር ነው የምታድረው አለችኝ ይላል እንግዲህ ሚስቱ አይደለችም አይ እሱንማ እኮ እስልምና ፈረሰው አይቻልም حرام ነው አልኳት አለ ያንን ስትል ሰዎችን አሳየችው ጠቆመችው ይሄው እንደ ጃርት ለሊት እየመጣ ምርኮኛችሁን የሚወስደው ሰው እየዛ ጋር አለላችሁ ብላ ጠቆመችብኝ ይላል እንቢ ሲላት እዛ በኋላ መጡ ፈለጉኝ ይላል ሆነ ቦታ ተደበቅኩኝ ይላል አላዩኝም ይላል ሽንታቸውን ጭንቅላቴ ላይ ሸንተው ተመለሱ ይላል አላህ ሰተረ ስለዚህ ከዛ እነሱ ተስፋ ቆርጠው ሲሄዱ ያንን ሊወስደው ያለውን ሰው ያልታው ቦታውን ፈለኩና ግመሌ ላይ ጫንኩትና እንግዲህ እንዳይከታተሉት ነው ወደ ሚና አይደለም የሚከደው ወደ መዲና ሲከድ መንገዱ ይለያያል አልሙሂም ወደ አረፋት የሚሄደውን መንገድ የተወሰነ ይጀወርኩና ከዛ በኋላ ያንን የታሰረበትን ምን ገመዱን ጣልኩኝና በግመሌ አፈናጥቼ የመዲናን መንገድ ይዤ ወደ መዲና ወሰድኩት ብሎ መዲና ስደርስ ጠየቅኳቸው ይላል ነብያችን ሰለላሁ ዐለይሂ ወሰለም ያ ረሱላህ አናቅን ላግባቶይ አናቅ ባናት ብለናል የዘይ ሴትዮ ስም ነው እንደዛ ያለ በዛ የተነሳ እንግዲህ ይሄ አያ ወረደ الزاني لا ينكح إلا زانية أو مشركة والزانية لا ينكحها إلا زان أو مشرك وحرم ذلك على المؤمنين ስለዚህ እንደዚህ ነው ዛኒያን ማግባት አይቻልም ሰውየውም እሱ አፊፋ ሆና እሱ ዛኒ ከሆነ ሊጋቡ አይችሉም አስለን እንደዚህ አይነት አያረግም ሙእሚን የሆነ ሰው ይሄንን አያረግም ነው የሚለው ቁርአኑም ላይ حرام ነው ብሏል حرام ነው ያሉት ሰዎች አባባል አርጀሁ እሱና ከተጋቡ በኋላ ዚና ቢፈጽም አንደኛው አካል እሱ ያስቸግራል على كل الاحوال አንድ ሰውዬ መጥቶ ሚስቴ لا ترد يد لامس على ነብያችን ሰለላሁ ዐለይሂ ወሰለም ሸኛት አሉት እንግዲህ ተፍሲሩን ዚና ተሰራለች ማለት ነው በተዛዋሪ የሚነካትን ሰውዬ ጃት መልስም ማለት አንዳንዶቹ ያገኘችውን ሰላም ትላለች ማለት ነው ብለው ፈስረዋል አንዳንዶቹ ገባ ብለው ይፈሰራሉ አልሙሂም እዛ ላይ ፈታት አሉት ነፍሴ ልትከተላት ፈራለሁ ሲላቸው እንግዳውስ ያዛት አስቅዝም ብለ ሚስት አርጋት ብለውት የለዛ ላይ ብለው የሚያመጡት ነገር ይኖራል ያ استداماና ابتدا حكሙ ይለያየ ያ ዚና እየሰራች ነው እንኳን ቢባል ደይስ ነው እንግዲህ ዚና መስራቷን ያወቀ ሚስ ከሆነም ትንሽ ያስቸግራል በዚህ ላይ ነብያችን ሰለላሁ ዐለይሂ ወሰለም አያዙትም ሴትየዋ ጸባዋ ዝም ብላ ብዙ احتشام የላትም ማለት ነው እንጂ አንተ ትልቁን ነገር ትሰራለች ማለት አይደለም ብለዋል على كل الاحوال حكሙ ዚና የሚሰራ ሰው አፊፋይቱን አያገባም አፊፋይቱ ደግሞ ዛኒያውን አታገባውም ነው ሐዲሱን ከዚህ ምን እንረዳው الحديث في مسند الامام احمد على وكذلك ابو داود مزغبوታል رجاله ثقات ይሄንን ሐዲስ ያስተላለፉ ሰዎች ታማኞች ሰዎች ናቸው وعن عائشة رضي الله عنها قالت طلق رجل امرأته ثلاثة فتزوجها رجل ثم طلقها ሁለተኛው ባል ማለት ነው قبل أن يدخل بها فأراد زوجها الأول أن يتزوجها فسئل رسول الله صلى الله عليه وسلم عن ذلك فقال لا حتى يذوق الآخر عسيلتها ما ذاق الأول متفق عليه واللفظ لمسلم عسيلتها بلو سيبقى ما ذاق الأول إلى طيب ذوق العسيلة كناية عن الجماع ومعنى الحديث أن الزوجة الثانية لا يحللها للزوج الأول إلا إذا جامعها فلا يكفي مجرد العقد للتحليل حديث قديم متفق عليه نو لفظ لمسلم نو بلوال بخاري مستشي 260 عندنا حديث نو إلى مسلم عندي شيء 433 حديث طيب حديثك أم المؤمنين عائشة رضي الله عنها يتلالف حديثنا من إلى عائشة قالت
طلق رجل عند سوية فتالت سمون قده رفاعة ابن سموال البالال بفتح المهملة وكسرها وبكسرها سموال معلم على تاتشون إلى مرنو سموال وفتح الميم وسكون الواو وبعدها همزة ثم لام متفق على تسميته في جميع الروايات القرظي بدي من بني قريظة أصله من بني قريظة وهم من اليهود رفاعة ابن سموال البالال يزج سيتيو بعد سيتيو ደግሞ تميمة بنت وهب ትባላለች አሉ አንዳንዶቹ ሙከበረን ተሚማ ይላሉ አንዳንዶቹ ሙሰገረን ቱመይማ ነው ስሟ ይላሉ وهو الاشهر مصغر መሆኑ ነው አርጀሑ ብለዋል ቱመይማ ነው ስሟ بنت وهب ያባቷ ስም بنت ابي عبيد ሚል ይኖራል ኩንየቱሁ ሱሃይማ ሚል አንዳንድ ይኖራል እሱ ተሕሪፍ ነው ተብሏል ቱመይማ ከሚለው محرف ነው ሱሃይማ ሳይሆን ስሟ ቱመይማ ነው እንግዲህ የሰውያውን ያልነው ሪፋዓ ابن سموال القرظي ሚስቱን ቱመይማ ቢንት ወህብ القرظية ايضا ፈታት ثلاثه ማለት በሶስት ለቋታል እንግዲህ ያው ጠብቀው በዛ ሰዓት ያለው ሱነተ الطلاق ስለሆነ የሚፈቷት በዛው ሱና በሆነ መልኩ በሶስት አልቆ ነበር ጠላቃቸው ይላል فتزوجها رجل ሴትዮ ሌላ ሰውዬ አገባት እንግዲህ ለተህሊል አይደለም ሚስት ተወነኛለች ብሎ ሌላ ሰውዬ አብዱላህ ኢብኑ الزبير የተሰኘ ሰውዬ እሷ አገባት ثم طلقها قبل ان يدخل بها ሁለተኛው ባል ሳይገባባት ሳይገናኛት ፈታት ስለዚህ ምን ይሁን እንግዲህ ቁርአን የሚለው فإن طلقها فلا تحل له من بعد حتى تنكح زوجا غيره እንግዲህ ቁርአን የሚለው እስከምታገባ ነው حتى تنكح እንግዲህ ለዓቅድ ከፈሰር ነው አንዳንድ ሰዎች እዚህ ኢሽካል ውስጥ ላለመግባት ቁርአን ላይ ኒካህ የሚለው ቃል في كل القرآن بمعنى العقد يمتاو إلا في هذه الآيات ملوال حتى تنكح مالت إذا آية لاي من مالت نوال ሁለተኛው ባል استمجنانيا الدرس مالتنا ብለው የሚፈስሩ አሉ እንግዲህ ይሄ ማዕሙል بها وليست عامله እዚህ ቁርአኑ የሚለው ደግሞ ኒካሁን ወደሷ እየነሰበው ነው على كل እዛ አያ ላይ ብቻ بمعنى الوطء መጥቷል ይላሉ ሳይገናኛት ሁለተኛው ባል ፈታት በሶስት ነው ከመጀመሪያው ባሏ ሄደችው فأراد زوجها የመጀመሪያው ነው እንግዲህ የመጀመሪያው ባሏ አሰበ አን የተዘወጀها ሊያገባት አሰበ የመጀመሪያው ባሏ ማን ነው ብለና ሪፋዓ ኢብኑ ሰማዋ طيب እሱ ሊያገባት ፈለገ فسئل رسول الله صلى الله عليه وسلم عن ذلك ሷውናት የተጠየቀችው በብዙ አልፋዞች ቡኻሪ ላይ ያሳልፈናል ሐዲሱን እንግዲህ መጣይና ሰውየውን አየበቸው አልሙሂም ይሄንን ጨርቋን እንደዚህ ይዛ እንደዚህ አይነት ነው አብሮት ያለው አለቻቸው ለነብያችን ሰለላሁ ዐለይሂ ወሰለም تريدين أن ترجعي إلى رفاعة لا حتى يذوق عسيلتك وتذوق عسيلته نبيات صلى الله عليه وسلم ያን ምትዩ ወደ መጀመሪያ ባልሽ መመለስ ፈልገሽ ነው አይቻልም فسئل رسول الله صلى الله عليه وسلم عن ذلك كذا حكم تطيقوا فقال መልስ ላይ ምን አሉ لا አይሆንም አሉ ወደ መጀመሪያ ባሏ የመጀመሪያ ባሏ ሊያገባት አይችልም حتى يذوق الآخر የኛው ሁለተኛው ባል እስከሚቀምስ ድረስ من عسيلتها ما ذاق حتى يذوق الآخر خاو ላይ ምን ጽፏል እናንተ አኺር አለ ወላ አኺር المهم ሌላው ማለት ነው ሁለተኛው ባሏ من عسيلتها ما ذاق الأول የመጀመሪያው የቀመሰውን ሳይቀምስ ወደዛ ወደ መጀመሪያ ባሏ ልትመለስ ፈጽሞ አይችልም ብለው ነብያችን ሰለላሁ ዐለይሂ ወሰለም ተናገሩ ስለዚህ ኢጅማዕ መስአላው እንግዲህ ኢጅማዕ አንድ ኢማም ይዘክሯቸው አሉ
وليس كل خلاف جاء معتبرا إلا خلافا له حظ من النظر ብዙ ጊዜ ብለናል እንግዲህ ማግባት ብቻ አያበቃትም አንተ ሚስት አግብተሃል በሶስት ነው ጣላቅ ምትመልካት ብለናል አንድ ፍች አልግባባ ብላችሁ ፈታሃት ከዛ የተወሰነ ነደምክና መለስካት የተወሰነ አብራችሁ ስትኖሩ ደግሞ አልግባባላችሁና ሁለተኛ ፈታሃት በሱናው አሁንም አልስማማላችሁና የተወሰነ ኑራችሁ ሶስተኛ ፈታሃት ይሄ እንግዲህ ኒካህ የሚባለው ነገር ምን ሆነ ሶስተኛ ስትፈታት አለቀ ከዛ በኋላ አንተ እቺን ሴትዮ ማንንም ሳታገባ አይተማግባት አትችልም ዳኢማ ሌላ ሰው አይቶ ቢያገባት ደግሞ ያ ያገባት ሰውዬ ምን ማድረግ ሸርጥ ነው እየተባለ ነው አንደኛ ሲያገባት ሚስት ትሆነኛለች ብሎ ማግባት አለበት ኒካህ ረግባ ነው የሚያበቃልህ ላንተ ሚስት ትሆነኛለች ብሎ አግብቶ የተወሰነ እሱ ጋር ኑረው እና ሐጃቸውን ያወጡ አልግባባ አሉና ከተፋቱ የመጀመሪያው ባል ምን ማድረግ ይችላል ከዛ በኋላ አጭቶ ማግባት ይችላል አይቶ ሲያገባትም ምትመለስለት በምንድነው ብለናል እንዳዲስ ስለሆነ በሶስት ትመለስለታል ሁለተኛው ካልተገናኛት ግን ይሄ ሁለተኛው ሳይገናኛት ቢፈታት ሌላ ሰው አሁን ምን ማድረግ አለባት ወደ መጀመሪያው ለመመለስ ሌላ ሰው አግብታ እዛ ጋር ልቆሃም ብለው ቀምሷት ሲፈታት እንጂ ወደዛ አትመለስም ብለው ነብያችን ሰለላሁ ዐለይሂ ወሰለም መልስ ሰጥተዋል ስለዚህ አንኪሃዎቻችን ላይ መጠንቀቅ አለብን ስለ ሙሐልል የሚባል ነገር እንግዲህ አንዳንድ መዛሂቦች ይረክሳሉ ይያሉ ሰዎች በሚሄዱ ኢባዳ የሚባለው ነገር እኮ ቁርአንና ሐዲስ በሚለው መሰረትና ሸሪዓችን በሚፈቅደው ነው አንዳንድ አይማዎች ሩክሳ ያያዙ በተለይ في باب الانكحه ይሄ المذهب الحنفي ገር ነው ይባላል ሰውየው ሻፊዒ ነኝ ይላል እኮ بكل المسائل ሻፊዒ ነኝ ይልና ሆነች መስአላ ላይ ሲደርስ መሻለኪያ የለም ይላል አይ المذهب الحنفي እንደዚህ ይላል ያለ ወልይ ኒካህ ይቻላል ሲሉት እንዳልኳችሁ እንግዲህ ጭምልቅልቅ ይላል ይሄድና አሁንም እዚህ ላይ የሆነ መስአላ ይጠይቅ ስለዚህ ተተቡ ሩخص الائمه ምን ያደርሳል ተብሏል ወደ ተዘንዱቅ ያደርሳል ከዲን እንድትወጣ ራሱ ያረጋል ምክንያቱም አንተ መሆን ያለብህ عبد لله سبحانه وتعالى ለአላህ ባሪያ ነው አላህ የናዛል መፈጸም የቻልከውን ያህል ከዚህ ከልክሏል ነብያችን ሰለላሁ ዐለይሂ ወሰለም ከልክለዋል መከልከል ነው ስለዚህ ይሄ ሙሐልል የሚባለውም ነገር አይቻልም አያበቃም ብለናል የተረገመም ነው እሱ ነብያችን ሰለላሁ ዐለይሂ ወሰለም የተውሶ ወጠጤ ብለውታል የተውሶ ወጠጤ ያሸበብ እንግዲህ እሱ እንደዛ ነው ይሄም በሶስት የተፈታይ ምንም መንገድ የለው አንተ አላህ Subhanahu Wa Ta'ala ረጁል አርጓል ወንድነ املك نفسك በሶስት ሰጥቷል ሶስት ኒካህ ሶስት ገመድ አላህ ሰጥቶ በሶስት አሳስሮ ሶስቱን ሁሉ በሐማቃ ለቀህ ከዛ በኋላ ደግሞ አላህ حرام ያረጋውን ሌላ ሰው ሳታገባ ምን ሳታረግ ለመመለስ መሞከር ይሄ ተላዑብ ቢዲን ነው የሚሆነው ራሳችንን በዲን ለማነስ مطار يقبانا نكتفي بهذا والله سبحانه وتعالى أعلم صلى الله وسلم وبارك على نبينا محمد وآله